ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሙኝላችሁ ለበስስ ከወንዱ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አኮፍሉ ለዚህ ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደው ወዳች 3000 ላይክ እንድትጎጨኝ በትቱን አጎብዛችሁ አለ ዛሬ ሚዛናችን ይዘላችሁ የመጣነ ሱፐር ዜና በቀጥታ ስርጭት እየተራረዱ ያሉ ኢትዮጵያውያንን ነው። እጅግ በጣም በሚሰቀጥጥ ሁኔታ ኢትዮጵያውያንን ላይቭ ቲክቶክ ላይቭ ላይ ደጋፊ ሰብስበው ከታች የቲክቶክ ተመልካቾች ደግሞ ገልብጠ ረደው ነፍሱ ወፍራም ነው ነፍሱ ቀጭን ነው እንዲያርገው ረደው እንዲያርገው ጉደለ አይሰቆጥጣቸውም እንዴ? ይሄን ሁሉ ውቅያኖስ ይሄን ሁሉ ባህር አቋርጣችሁ ይሄን ሁሉ በረሃ አቋርጣችሁ ሄዳችሁት እኮ ረሃብ ለማስታገስ ነው እንጂ የሰው ስጋ ለመብላት አይደለም። እርቧችሁ እኮ ነው ከቤት ይወጣ ረሳው እንዴ? የአረብ ግመል ስትጠብቅ የአረብ ከብት ስትጠብቅ ከብት መሰለ እንዴ የምታርድ ሰው እኮ ነው። ፍየል ጠብቀህ ግመል ጠብቀህ አረብ የወረወረልን ፍርፋሪ በልተህ በዚህ ደረጃ ጠግበህ የምትረግጠው መሬት አጥቶ ወንድምን ታወርዳለህ? አንተ ኦከካ መጀመሪያ ላይ በሰበሰው ልብስ ሰርተህ አትቀይርም? አታጥበውም? መጀመሪያ አንተ ኦከካ ወንድምን ታወርዳለህ? አጋድመህ በቆጥታ ስርጭት ምን አይነት መሀይሞች ናቸው እናንተ? ሆዳችሁ ባዶ ነው። እሺ ጭንቅላት ምንድን ሰው ባዶ ይሆናል እንዴ? ምን አይነት ማፈሪያዎች ናቸው? ምን አይነት ዝቃጮች ናቸው? በመላ ዓለም አፈርን እኮ አንገት ደፋን እኮ ተጎዳደልን እኮ በገንዛ ሀገራችን በቁራሽ መሬት በብሔር ተከፋፍለን በትግራይም በአማራም በወሎጋም በኦሮሚያም በሶማሌም ተጎዳደልን እኮ ለዘመናት እኮ ተጎዳደልን። ደም አፈሰሰን እኮ። በሰሜኑ ጦርነት ብቻ ስንት ሰው ነው የሞተ? ወደ 1 ሚሊዮን የሚጠጋ ሰው ሞቷል። አሁንም ለሌላ ሞት እየተዘጋጀን ያለና ዛሬ ራሱ እንደርታ ላይ የድሮን ጥቃት ነበር። ህወሓት መድፍና ታንክ ይዞ ውጊያ ጀምሯል። በድሮን ነው ሰዎች በአንድ ጊዜ የሚሞቱት ያሉት። ተው ሲባልም ተው ጉድ የለም በታንክ ሰዓት በመድፍ ነው የምንዋጋ ብሎ ህወሓት በመቶ ሺህ የሚቆጠር ሰራዊት አዘጋጅቶ ጭፍጭፍ ላይ ነው ያለ። በገንዛ መሬታችን ተጎዳዱለን። ሆዳችን ባዶ፣ ጭንቅላታችን ባዶ፣ ልብሳችን ጭቃ አዳፋ፣ አስተሳሰባችን ጦቂቶ። በደቡብ አፍሪካ ኢትዮጵያን እንዲጎደሉ የሚያደርጉ ኢትዮጵያውያን ናቸው። ጠይቅ፣ ደውል፣ ዘመዶችን ጠይቅ። ደቡብ አፍሪካ ማን ነው እየጠቆመ ኢትዮጵያን በደቡብ አፍሪካ እንዲጎደሉ? መጀመሪያ እርስ በርስ የሚገዳደሉ ኢትዮጵያውያን ናቸው። አንዱን ለመዝረፍ ማለት አንዱን ለመግደል ለማፈናቀል ማለት። ከዛ በኋላ ጭራሽ የደቡብ አፍሪካኖችን እያስጠቆሙ የሸር መገዳደል ተጀመረ። ከዛ ሁሉ ሽሙጭ ተባለ። አሁን ቀጥታ ስርጭት ሰውን እንዴት ነው ሾክ የምታረጉት? እናንተ ዶናቁርት ተርባችሁ እኮ ነው የወጣችሁት ከሀገራችሁ። ተጠምተን እኮ ነው የወጣነው። እህቶቻችን እዚያ ያሉት እኛ እዚህ ያለነውን ከርሳሞች ሆዳችንን ሊሞሉ የእናት የአባቶቻችን ችግር ሊፈቱ ነው እህቶቻችን። እንደ እህቶቻችን ጎንበስ ብላችሁ ሰርታችሁ ቤተሰብ አታግዙም፣ ኑራችሁን አትለውጡም፣ ከችግር አትወጡም። የሰው ደም ቀጥታ ስርጭት ላይ ምን አይነት እኔ መረረኝ። እውነት የሀገር ውስጥ ጉዳይ ለምን አዘግብ? ምን ሊዘግብ? እስቲ ቴሌግራም ላይ ገብታ አትዩ። እኔ እንድታዩ አልፈቅድም። እኔ ግን ስለማያስችለኝ መረጃዎቹ የሚደርሱኝን መረጃዎች ከስር ማየት ግዴታዬ ነው። እያጨበጨበ ከታች ያለው እያጨበጨበ ላይክ እየሰጠ ጊፍት እየሰጠ ዘቅዝቃ ረደው ጎልብጣ ረደው እንደዚህ አድርገህ ጉደለው። ኧረ እባካችሁ ኧረ ከሰውን የተፈጠርነው እዚህ ውስጥ ኮብልስቶን አይደለም ያለ። ኧረ ትንሽ ተጠቀሙበት ይህን ጭንቅላት። ኧረ እባካችሁ ደቡብ አፍሪካ ሄዶ መገዳደል፣ በሰሜን መገዳደል፣ በምስራቅ በሀገራችን በገንዛ ሀገራችን በደቡብ መገዳደል፣ በምዕራብ መገዳደል በገንዛ ሀገራችን ወንድሙን። ይሄ ነው ሙያ። በቃ የኛ ሀገር ትልቁ ሙያ። በቃ የኛ ወጣት ሄዶ የአረብ ፍየል ይጠብቃል። አረብ የሰጠውን ፍርፋሪ ይበላል። ጥግብ ይላል። ጥጋብ እንጀራ አይቶ አያውቅና እንጀራ እኮ እኛ ሀገር አንዳንድ ሰው እኮ እንደ ጋንጃ ነው የሚያሰክረው። እድሜ ልኮ አንጀቱ እንዲታጥፈው በቀን አንድ የሚበላ አቶ ይኖራል። የአረብን እዛ ፍርፋሪ ሲበላ ጥግብ ስክር፣ በምግብ ስክር ወንድሙን ሸክ አካድሞ ከታች ያለው መሀይም ስብስብ ደግሞ ገልብጠው እናንተን በለው በግራ በኩል በቀኝ በኩል እየገዘገዘ ሰው ልጅ ምን ይሻለናል? ግን እውነት ምን ይሻለናል? ምን አይነት ዝቃጭ ነገር ውስጥ ነው የገባነው? እውነት
እንዴ ይሄ መልካችን እያስወጣን እንጂ በእውነት አሁን በሰው ሀገር ሆነ እኮ ኢትዮጵያዊ ነኝ ለማለት እኮ የምታፍርበት ጊዜ። አሁን ሳዑዲዎች በሙሉ ልቅምቅም ብላ አበሻ ውጣ ቢል ስንት ህዝብ ነው ረሃብ ላይ የሚወድቀው? አንገት ደፍቶ እናት አባት የሚረዱ ስንት ጀግና ኢትዮጵያውያን አሉ በዛ ሀገር፣ ስንት ጀግና ኢትዮጵያውያን አሉ፣ ስንት ጀግና ኢትዮጵያውያን አሉ። በሚሊዮን የሚቆጠሩ ኢትዮጵያውያን ቤተሰቦች አረብ ሀገር ባሉ እህቶቻችንና ወንድሞቻችን ትከሻ ላይ ነው ያሉት። ትከሻ ተጠራርገው ወደ ሀገራቸው ቢመለስ በሚሊዮን የሚቆጠር ሰው ረሃብ ላይ ይወድቃል። በእናንተ በጥቂት እከካሞች ምክንያት ጦሱ ለሌሎች ሊተርፍ ነው። ይኸው ዓለም እኮ የሚያየው ጉዳይ እኮ ነው። እናንተ መሀይሞች በእናንተ ስልክ ላይ ያለ ነገር ብቻ ይመስላችኋል። የሳውዲ አረቢያ መንግስት ነገ ከነገ ወዲያ እየገረፈ እየለቃቀመ ከየበረሃው ላይ የትም ሱርቻ ብትገባ አታመልጥ። ከየበረሃ ላይ ለቋቅሞ የሚታሰረውን ያስራል፣ የሚገደሉ ይገላል። እና ሰው ገላ አይለቅህም ማለት ኢትዮጵያን የሞት ፍርድ ተፈርደባቸው እንዲህ እያረጋችሁ ነው። ወንድም እያረዳችሁ፣ አረቂ እየሸጣችሁ፣ አረብ እየዘረፋችሁ፣ ጉዳት እያደረሳችሁ፣ ክላሽ ታጥቃችሁ እያየን እኮ እኛ እኮ መረጃ አለን። ስለዚህ የኢራን ወጣቶች አሜሪካን ያንቆጠቅጣሉ። ውቅያኖስ እንወስዳለን፣ ውቅያኖሱ የኛ ነው፣ ባህሩ የኛ ነው፣ ወንድ የሆነ ይገባል፣ ወንድ የሆነ ይወጣል ብለው የኢራን ወጣቶች በዓለም ፊት ጀብዱ ይሰራሉ። አውሮፓና አሜሪካን ያንቀጠቅጣል። የኛ ወንድም እየራባቸው እየተጠሙ የኛ ወንድማማቾች ያርዳል። አንዱ የራበውን ያርዳል። አንዱ ነው ለእናቴ ዋካቸው አትግደልኝ፣ በአላህ በእግዚአብሔር አይሰሙም። ቀጥታ ስርጭት። ምን አይነት ቦርኮች ናቸው ግን? ምን አይነት ሶቅጣጮች ናቸው? ምን አይነት ተባይን አታረግፍም? በሰው ሀገር ቅድሚያ ሂድና ተባይን አራግፍ። ከእከክ ውጣ፣ ከችጋር ውጣ። ወንድምን አትረድ፣ ነውር ነው። ቀጥታ ስርጭት። ምን አይነት ሰይጣናሞች እንደሆነ አይታወቅም። እኔ እናንተ እንድታዩ እንትን አይደለም እንዳትገቡ። ይሄ በጣም ሶቅጣጭ ነው። ምናልባት ለሳምንት እንቅልፍ ታጣላችሁ። አዶራ ምላችሁ ይህን ቪዲዮ ገብታችሁ እንዳታይ። እኔ እንኳን ጉድ ነው መረጃው ስለሚደርሰን ያየነውን ነገር ሳናጣራ ማውራት አንችልም። አሁን አይቼው እንደዚህ ያንቆጠቀጠኝ ነው ማር ያለሁት እና እባካችሁ እናንተ እከካሞች ችጋር ታራግፉ ነው የሄዳችሁት። ደማችሁ የሰው ደም ለማፍሰስ አይደለም የሄዳችሁት። በልኮ ነው። ፍየል ጠብቀ፣ በግ ጠብቀ፣ ግመል ጠብቀ፣ ያረብ ግመል ጠብቀ ፍርፋሪው ይሄን ያህል ካጠገበ ሌላ ጉዳይ ነው። እናንተ እዛ በመታረጉት ጭፍጭፍ እዚህ ህዝብና ህዝብ እንዲጨፋጨፍ ነው። ደሞ በአገሩም ያለ ጨፋጨፋል፣ በሰው ሀገር ያለ ጨፋጨፋል። ምን ሆኖ እንደሆነ አላውቅም። እስቲ አሜሪካ ያሉ ኢትዮጵያን ምን እንደሚያደርጉ ቤተክርስቲያን ላይ ስሙ። እስቲ ምን እንደሚያደርጉ አለ። የብሔር አለ፣ የትግራይ ቤተክርስቲያን አለ፣ የአማራ ቤተክርስቲያን አለ። የትግራይ እግዚአብሔር የለውም በነገራችን ላይ፣ የአማራ እግዚአብሔር የለም፣ የኦሮሞ እግዚአብሔር የለም። እናንተ መንደርቴ ስለናችሁ እግዚአብሔር መንደርቴ አይደለም። ይጠየፋል። እንደ ጥንብ ቆሻሻ ነው የሚጠየፈው የእናንተን ጸሎት። የሰው ልጅ ተጠይፈ አንተ እግዚአብሔር አንተን ይጠይፋል። ይሄ እነዚህ ሳክሳም የሆኑ ውሸተኛ የሃይማኖት አባቶች እያቧደኑ የትግሬና አማራ ቤተክርስቲያን ኦሮሞና የምናምን ቤተክርስቲያን ስለከፈቱ አይደለም። አፍሪካ እስቲ ወላይታና ሀዲያ ምንድነው ቤተክርስቲያን እንዴት ነበር ምናምን ጠይቅ እስቲ። ቸርቹ እንዴት ነው? የፕሮቴስታንት ቸርቹ እንዴት ነው? በአሜሪካስ እንዴት ነው? በሙስሊሙስ በኦርቶዶክስ እንዴት ነው? አምልኮ ቦታ ላይ እና እንግዲህ አገራችንን አስጨንቀው የሰው ሀገር አስጨንቀን አውሮፓን አስጨንቀን አሜሪካን አስጨንቀን አረብ ሀገር አስጨንቀን አይሆንም። የኔ ጌታ ችጋርን ታራግፍ እንደሆነ ችጋርን አራግፍ። ስራን ትሰራ እንደ ቀጥሎ በጥብለ ስራን ስራ። የሰው ደማታ ጭራሽ እኮ ህዝብ እያየ እኮ ዓለም እያየ እና የነገር አላውቅም ምን እንደሚሻለው አላውቅም። ጭፍጭፉ ከበቂ በላይ ነው ያሳለፍነው። ጭፍጭፍ ከበቂ በላይ ነው። ከበቂ በላይ በጣም ከበቂ በላይ ነው። በገንዘብ አገራችን የሞተ ሰው ያለቀው የወደመው እርስ በርስ የተፋጀ ነው። ከበቂ በላይ ነው። ጭንቅላት ካላቸው አራለው እኛ ጭንቅላት የለንም። እንደው ደሞ ነፍስ ነን። እንደዚህ ነው የምንጓተው። አትቀጥልም። በዚህ ጭንቅላት በዚህ አስተሳሰብ እያንዳንዱ ዋጋ ትከፍላል። ዘንድሮ ኢትዮጵያን እንደዚህ እየታሸንም ራሱ ጥጋባችን አልበረደም። በዚህ መልኩ በዚህ ድንቁርና ምንቀጥል ከሆነ እኛ ምን እየሆነ እንደሆነ መሬቱ ላይ እናውቃለን። እውነት ትጸጸታላችሁ። ይቁርባችሁ የነገር ወደ ጭንቅላታችን እንመለስ፣ እንሰልጥን፣ ሰው ለመሆን እንሞክር። ትንጥዬ አይ በዚህ ነው የምንቀጥለው
እናፈርሳለን፣ አገሩንም እናፈርሳለን፣ እንጨፈጨፋለን ካል በኋላ አገሪቱ ጠባ የመርፌ ቀዳዳ ያክል መግቢያ መውጫ የምታጡበት ቀን ይመጣል እና ከዚህ የበሰበሰ ዘረኝነት ለመውጣት ብንሞክር ይሻላል። ሌላ ሀሳብ ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ